ሰላም ጤና ይስጥልን እንደምንሰነበታችሁ ከቢዩቲ ባይ ፌስ ስለ ጤና ትምህርት የምናደርስበት ጊዜ ደርሷል። በዛሬው ዕለት ጥቅል ጎመንን ለስኳር ህመም ተስማሚ በሆነ መንገድ ማዘጋጀት የምንችልባቸውን 5 አይነት የአሰራር የጥቅል ጎመን መንገዶችን እናያለን እንመለከታለን። ጥቅል ጎመን እንግዲህ ለስኳር ህመም በዋናነት ተስማሚ ከሚባሉ የምግብ አይነቶች አንዱ ናቸው። ለስኳር ህመም ብቻ ሳይሆን ለተለያየ የጤና ጉዳዮች ይጠቅማል። ዛሬን ግን ለስኳር ህመም ፎከስ እናደርጋለን። ጥቅል ጎመን እንግዲህ በውስጡ 1 ኩባያ ወይም ደግሞ 100 ግራም ጥቅል ጎመንም ስንመገብ በውስጡ ያለው 25 ኪሎ ካሎሪ ብቻ ነው። እንደዚሁም ደግሞ ፕሮቲንም አለው። 1.2 ግራም የሚያህል ፕሮቲን አለው። የስብ ወይም ደግሞ የፋት ኮንቴንቱ በጣም ያነሰ ነው። ካርቦሃይድሬቱም እንደዚሁ በጣም ያነሰ ነው። አንድ ሙሉ ትልቅ ኩባያ ጥቅል ጎመን አብስለንም ይሁን በጥሬው በተለያየ መንገድ ተመግበን 5.8 ግራም ብቻ ካርቦሃይድሬት ነው ያለው እና ለዚህ ነው ለስኳር ህመም በጣም ተመራጭ የሆነ የምግብ አይነት የሚያደርገው ማለት ነው። በውስጡ እንደዚሁ ደግሞ አሰር ወይም ፋይበር የምንለውን ነገር ይዟል። 2.5 ግራም አለው። ይሄ ደግሞ ለሆድ ጤና በጣም ወሳኝ ነው። የስኳር መጠናችን ከፍ እንዳይልም ይረዳናል። ስኳራችን በአግባቡ ቀስ እያለ አብዞርብ እንዲሆን ያግዘናል ማለት ነው። ሌላው ነገር እንግዲህ የጥቅል ጎመን የራሱ የሆነ ደግሞ የተፈጥሮ ስኳርነት አለው። 3.2 ግራም ብቻ ነው፣ ግን የሚያሰጋ አይነት አይደለም። ግላይሲሚክ ኢንዴክሱ ከ0 እስከ 15 ነው። ምን ማለት ነው ይሄ? ምግብ ከተመገበን በኋላ በምን ፍጥነት ወደ ስኳርነት ይቀየራል የምንለው ነው። ዝቅተኛ ከምንለው ግላይሲሚክ ኢንዴክስ ነው። ስለዚህ ለስኳር ህመም ተመራጭ ከሚያደርጋቸው ሌላ ምክንያቶች እንግዲህ ግላይሲሚክ ኢንዴክሱ ዝቅ ያለ መሆኑም ደግሞ ሌላው ነው ማለት ነው። እንግዲህ በቀጣዩነቱ በምን አይነት መልክ ነው ለስኳር ህመም ጥቅል ጎመንን መመገብ የምንችለው? የመጀመሪያው ልክ እንደዚህ ምስሉ ላይ እንደምታዩት ክትፍ አድርገን ቃሪያ፣ ሽንኩርት የምንፈልጋቸውን ነገር ትንሽ ቲማቲም ጨምረን ትንሽ ኦሊቭ ኦይል፣ ሎሚ፣ ጨው፣ ብላክ ፔፐር አድርገን ድብልቅልቅ አድርገን ቆንጆ በሆነ በሰላጣ መልኩ እንደዚህ ባማረ መልኩ የምንመገበው ነው ማለት ነው። በሰላጣ መልኩ ከእንጀራ ጋር መብላት እንችላለን፣ ከሩዝ ጋር መብላት እንችላለን፣ ብቻውን ሳንድዊች ሰርተን መብላት እንችላለን። ከተለያዩ አይነት ደግሞ ጥራጥሬዎች ጋር ወይም ደግሞ ግሬንስ እነ ባቄላ፣ በቆሎ፣ ሽምብራ የመሳሰሉት እነሱንም ደግሞ ጨምረን እንደ ሰላጣ ብንመገበው ራሱን የቻለ አንድ ሚል ነው። በተለይ ደግሞ ክብደትን ለመቀነስ ፎከሳችን ለሆኑ ሰዎች ይሄንን በሳምንት 2-3 ጊዜ መመገብ ለውጡን በፍጥነት እናያለን እና ለሌላ ጊዜ ሰፋ ባለ መልኩ ለውፍረት መቀነስ የሚረዱ የምግብ አይነቶችን እንመለከታለን። ለዛሬው ግን ከዚህ ብትጀምሩ ጥሩ የሆነ አጀማመር ነው። ሁለተኛው መንገድ ደግሞ ሰላጣን በተለየ መልኩ በሀገራችን በብዛት የምንሰራበት አይነት ጥቅል ጎመንን እንደዚሁ በደንብ አድርገን ሳልቴ አድርገን ቀይ ሽንኩርት፣ የተለያየ አይነት ጋርሊኮች፣ ቅመሞች አድርገን ጨምረን እንደዚሁ ሰላጣውን ከትፈን ጥቅል ጎመኑን ከትፈን እንደዚሁ ካሮት ጨምረንበት የምናደርገው ነው። ብዙውን ጊዜ ድንች እንጨምራለን። ለስኳር ህመም ግን ጥቅል ጎመንን ስንሰራ ከካሮት ጋር ብቻ ቢሆን ድንቹ ባይጨመር፣ ምክንያቱም የካርቦሃይድሬት ኮንቴንቱን ከፍ እያደረገብን ስለምንሄድ በዛ መልኩ ጥቅል ጎመንና ካሮትን ከቀይ ሽንኩርት፣ ከቃሪያ፣ ከዝንጅብል፣ ከነጭ ሽንኩርት ጋር አድርገን ሰርተን ብንመገበው ሌላው ደግሞ ለጤና ይሆን ጠቀሜታ የሚሰጥ አመጋገብ አይነት ነው። ስናበስለው ግን በብዛት በሀገራችን እንደምናየው ጥብስ ብሎ በዘይት ባይሆን ይመረጣል። ነገሮች በዘይት በተጠበሱ ቁጥር በውስጣቸው ያለው ንጥረ ነገርን እያጡት ስለሚሄዱ ያ እንዳይሆን በጣም ሳንጠብሰው፣ እንዲያውም ተመራጩ ምንድነው? እኔ በራሴ ስሰራ ማድረገው ማብሰል ካለብኝ በተወሰነ ደቂቃ በደረቁ ስቲም አድርገውና ኦልሬዲ ግማሽ ያህል ስለሚበስል ቀይ ሽንኩርቱን፣ ነጭ ሽንኩርቱን አንድ ላይ ካቁላላው በኋላ ካሮቱን ካቁላላው በኋላ ጥቅል ጎመኑን በላዩ ጨምሬ 2-3 ደቂቃ ብቻ ገልበጥ አድርጌ ጣዕሙን እንዲይዝ በዛ መልኩ አድርጎ ማውጣት ይቻላል። ጣዕሙንም እናጣጥማለን፣ እንደዚሁም ደግሞ በውስጡ ያለውንም ንጥረ ነገር እንይዛለን ማለት ነው። እንደዚሁ በሶስተኛነት ደግሞ ጥቅል ጎመንን መስራት የምንችለው ከተለያየ አይነት የስጋ ዘሮችም ጋር መስራት እንችላለን። ከአሳም ጋር መስራት እንችላለን፣ ከዶሮ ጋር መስራት እንችላለን፣ ከበግም ከበሬም ስጋ ጋር መስራት እንችላለን እና ብንፈልግ አብረን ጠብሰን ወይም ደግሞ ቅድም እንዳልኩት ትንሽ ስቲም አድርገን ጠብሰን መመገብ እንችላለን። በሌላ መልኩ ደግሞ እንደዚሁ ጥቅል ጎመንን መመገብ የምንችለው ራሱን እንደ
ልክ እንደ እንጀራ መጠቅለያ አድርገን በውስጡ የተለያየ አይነት ንጥረ ነገሮች እዚህ ላይ እንደምናየው የተጠበሰ ዶሮ፣ የተጠበሰ አሳ፣ የተለያዩ አይነት ቅጠላ ቅጠሎችን አንድ ላይ አድርገን እንደ ራፕ የጥቅል ጎመን ራፕ የሚባል አለ። በሱ ብንመገበው በጣም ጣፋጭ ነው። ለስኳር ህመም ተስማሚ ነው። ስኳራችንን ከፍ አያደርገውም። በውስጡ ደግሞ በምንቀላቀላቸው እንደ አሳ፣ እንደ ዶሮ፣ እንደ ስጋ የመሳሰሉት ነገሮች ማግኘት ያለብንን የፕሮቲን እና የሌላ ንጥረ ነገሮች ማግኘት እንችላለን ማለት ነው። በሌላ መልኩ ደግሞ በአምስተኛነት ጥቅል ጎመንን መስራት የምንችለው በሾርባ መልኩ ነው። የጥቅል ጎመን ሾርባ በጣም ልዩ ነው። ለብቻው አብስለን ጥቅል ጎመንን ከነጭ ሽንኩርት ከቀይ ሽንኩርት ጋር አድርገን ትክትክ አድርገን ውሃውን መጠጣት እንችላለን። ውስጥን ክሊንስ ያደርጋል። የብለድ ፕሬሸራችን ወይ ደም ግፊታችን እንዲቀንስ ያደርጋል። እንደዚሁም ደግሞ ለስኳር ህመም ምንም ከፍ የሚያደርገው ነገር ስለሌለ እሱን እንደ ስታርተር ወይም ከምግብ በፊት እንደ መጀመሪያ መመገብ እንችላለን። ያለ ምንድን ነው የሚረዳን? ብዙ ምግብ እንዳንበላ ያግዘናል። በተለይ ራሳችንን ፖርሽናችንን መቆጣጠር የማንችል ሰዎች ይህንን ጥቅል ጎመን እንደዚህ እንደ ሱፕ ሰርተን መጀመሪያ ላይ አንድ ኩባያ እንደዚህ ውሃውን ጠጥተን ምግብ መብላት ብንጀምር አፒታይታችንም ሰፕረስ ያደርገዋል፣ ስኳራችንም እንዳይወጣ ያደርጋል። እንደዚሁም ደግሞ በውስጡ ያለውን ንጥረ ነገር ማግኘት እንችላለን ማለት ነው። እና እንግዲህ እነዚህን 5 የጥቅል ጎመን አመጋገብ አይነቶች አየን። ራሱን እንደ ሰላጣ ሰርተን ተጠብሶ በሀገራችን በብዛት እንደምንበላው እንደዚሁ ራፕ አድርገን በጥቅል ጎመኑ የተለያዩ አይነት አሳዎችን፣ ስጋዎችን ጠቅለል አድርገን መመገብ እንችላለን። በሱፕ መልክ መመገብ እንችላለን። እንደዚሁም ደግሞ ከተለያየ ስጋ ዘሮችም ጋር አብረን ሰርተን መመገብ እንችላለን እና ጥቅል ጎመንን በዚህ አይነት ሁሉ መልኩ ማዘጋጀት ስለምንችል ሳይሰለቸን እንደ ልባችን መመገብ እንችላለን ማለት ነው። እንግዲህ ከዚህ ትምህርት እንደተጠቀማችሁ እንደተማራችሁ ተስፋ አደርጋለሁኝ። የትምህርት ጠቅሞናል አግዞናል ካላችሁ ይህንን መረጃ ለሌሎች እንዲደርስ ሼር ያድርጉ። እንደዚሁም ደግሞ በተለያየ የሶሻል ሚዲያ ቻናሎቻችን ጆይን ያድርጉን። ስለ ጤና ትምህርት፣ ስለ በርካታ የሆኑ ርዕሶች እያነሳን በየጊዜው ወደ እናንተ እንመጣለን። እንደዚሁም ደግሞ ቢዩቲ ባይ ፌዝ ሲኦ የሚለውን ዌብሳይታችንን ጆይን በማድረግ ከኬሚካል ንጹህ የሆኑ የውበት መጠበቂያ ፕሮዳክቶችን ማግኘት ትችላላችሁ። እንደዚሁም ማከፋፈል የምትፈልጉም ደግሞ ኮንታክት ልታደርጉን ትችላላችሁ። ቀጣዩ ቪዲዮ እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆንላችሁ።